ወበርሃት ምድር እምብርሃነ ገጹ ወእምስብሐቲሁ ከፊቱ ብርሃን የተነሳ ምድር ብርሃን ሆነች፣ ዓለም ብርሃን ሆነች። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ትርጓሜ ምዕራፍ 18 ከቁጥር 1 እስከ ፍጻሜ እንዲህ ይለናል። ከዚህ በኋላ ሌላ መልአክ ከሰማይ ወረደ። አንድም ምክንያተ ሕይወት ጌታ ከሰማይ ወረደ። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው፣ ከሰማይ በራሱ ፈቃድ ከወረደው በስተቀር ወደ ሰማይ በራሱ ፈቃድ የወጣ የለም። በራሱ ፈቃድ ከሰማይ ወደ መሬት የወረደ በራሱ ፈቃድ ወደ ሰማይ የወጣ የድንግል ማርያም ልጅ መድኃኔ ዓለም ነው። እሱም ጸዋሪ ዜና ገብርኤል በቅዱስ ገብርኤል አብሳሪነት ወይም ዜና አቅራቢነት በድንግል ማርያም ተቀባይነት እነሆ በማኅፀነ ድንግል ማርያም 9 ወር ከ5 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። በ2 ዓመቱ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ በስደት ተንከራተተ። በናዝሬት አደገ። 30 ዓመት ሲሆነው በእደ ዮሐንስ በማየ ዮርዳኖስ ተጠመቀ። እነሆ ጥር 11 ቀን ተጠምቆ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገብቶ 3ቱ አርእስተ ኃጣውእ የተባሉ ስስት፣ ፍቅረ ነዋይ፣ ይልቁንም ደግሞ ፍቅረ ስልጣን ወይም ሲመት በአጋንንት በዲያብሎስ በሰይጣን የመጡትን ድል አድርጎ እነሆ የማይራበው ጌታ ተራበ ይላል። ሰው የሚራበው ምግብ ነው። መድኃኔ ዓለም ግን በጫካ በዱር ጸረ አጋንንትን ድምፀ አራዊትን ታግሶ 40 ቀንና 40 ሌሊት ቆይቶ ተራበ ይልና እነሆ የካቲት 21 ቀን እሁድ ወጣ። እሁድ 1 ሰኞ 2 ማክሰኞ 3 23 ማለት ነው። የካቲት 23 ቀን እነሆ በዶኪማስ የሰርግ ቤት ተገይቶ እናት ባለችበት ልጅ አለ። ልጇ መምህር ነውና መምህር ባለበት ደግሞ ደቀ መዝሙር ወይም ተማሪዎች አሉ። በሰርጉ የታደሙ ሰው ገብቶ ሳይጠናቀቅ የወይን ጠጅ አለቀ። እመቤታችን ለልጇ እንዲህ አለችው፣ ወይንኬ አልቦሙ፣ ወይን ጠጅ አልቆባቸዋል የላቸውም አለችው። በዚህን ጊዜ ምልእወን ለመሳብክት እስከ አብሆን፣ ጋኖቹን ውሃ ሙሏቸው አለ። 6 ጋኖች ውሃ ተሞሉ። እነዚያ ውሃዎች ወደ ወይንነት ተቀየሩ። ጢሞ አንከረ ሊቀ ምርፋቅ፣ እነሆ አሳዳሪው ቀመሰና አደነቀ። በሀገራችን ባህል በመጀመሪያ መልካሙን ወይን ያቀርባል። ሰው ቆየና ይህ ስሜት ላይ ሲሆን እነሆ ቅራሪውን ወይም ደግሞ መናኛውን ያቀርባል። አንተ ግን መናኛውን አስቀድመህ አቅርበ ሰው እየጠገበ ሲሄድ እነሆ እንዴት ይህን የመሰለ ወይን ከሕይወት አቆይተው ነው ቢሉም ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ፣ አሳዳሪው ቀምሶ አደነቀ። ሕዝቡም አደነቁ። ወዘንተ ገብረ ቀዳሜ ተአምር እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጥምቀት በኋላ እነሆ ጾምን ከጾም በኋላ የመጀመሪያ ይህን ታምር አደረገ ይላል። ወእምድኅረ ዝንቱ ወረዱ ቅፍርናሆም ይላል። ከዚህ በኋላ ወረዱና እነሆ ወደ ቤተ መቅደስ ገብቶ የአባቴ ቤት የጸሎት ቤት እንጂ መነገጃና መሸቀጫ አይደለም ብሎ ርጎቻቸውን አባሮ እንስሳዎቻቸውን ፈቶ ወገፍታ አማይዳቲዮም ለመወልጣን፣ ከዚያ በኋላ መደርደራቸውን ገልብጦ እነሱን አባሮ ቤተ መቅደሱን አጸዳ ይለናል። ከዛ ቀጥሎ ሐዋርያትን እየጠራ በዮሐንስ ወንጌል ምዕራፍ 1 በማቴዎስ ወንጌል ምዕራፍ 4 እንደምንመለከተው ሐዋርያትን እየጠራ እያስከተለ እያሳሳበ 12 ሐዋርያትን አደረገ። 70 አርድእትን ቀጠለ። 72 አርድእት ከዚያ ቀጠለ። 36ቱ ቅዱሳት አንስት ይህን እያደረገ 3 ዓመት ከ3 ወር አስተማረ። ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት ሊቃነ ካህናት ገባይተ አይሁድ ተሰብስበው በቀራንዮ ሰቀሉት።
እነሆ በጎልጎታ ዮሴፍና ኒቆዲሞስ ቀበሩት። በሦስተኛው ቀን በራሱ ኃይልና ስልጣን ተነሳ። አሁን ያለንበት እንግዲህ ዘመነ ትንሣኤ ይባላልና ለብርሃነ ትንሣኤ እንኳን አደረሰ እናደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጠላትን ድል አድርጎ ከሙስና መቃብርን አጥፍቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳው ጌታ ክብርና ምስጋና ለስሙ ይሁን። አሁን ወደ ራዕየ ዮሐንስ እንሄዳለን። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ እንዲህ ይለናል፣ ወእምድኅረ ዝንቱ ወረደ ካልእ መልአክ እምሰማይ። ከዚህ በኋላ ከመቼ በኋላ? ከዚህ በኋላ ሌላ መልአክ ከሰማይ ምን አለ? ወረደ። አንድም ምክንያተ ሕይወት ጌታ ከሰማይ ወረደ። ወዴት? ዓለምን ለማዳን ለአድኖተ ዓለም። በነገራችን ላይ ልበ አምላክ ዳዊት እግዚአብሔር እስተ ገሃደ ይመጽእ አምላክነ እያለም እግዚአብሔር 3 ጊዜ ይመጣል አንድም 3 ጊዜ ይገለጣል አለ። ዓለምን ለመፍጠር አለ ወደኋላ ነው። ዓለምን ለማዳን ወደፊት ነው። መጣ አዳነ። ዓለምን ለመሰብሰብ ይመጣል አለ። እሱን እየጠበቅን ነው ያለን። ይቀጥልና ወቦ አብይ ስልጣን ይላል። ጽኑ ስልጣን አለው ይላል። ማን? የእግዚአብሔር። አዎ በዚህ በመዝሙር 2 ላይ እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩ ከሰአል እምኔሁ ወከዛ ወዘርስትከ ወምኩናኒ ከኒስ ከአጽናፈ ምድር። እነሆ እግዚአብሔር ልጅ ነህ አለኝ፣ ይልቁንም ግዛትህ ለልጅ ልጅ ነህ አለኝ። ለልጅ ልጅ ነው አለኝ። መንግስቱ ዘለዓለም ወምኩናኒሁ ለትውልደ ትውልድ። መንግስቱ የዘለዓለም ነው፣ ግዛቱም ለልጅ ልጅ ነው። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ሁሉም አንተን ያመሰግናሉ፣ የምትመሰገን አምላክ አንተ ነህና። የሰማይ ኃይላትም የምድር ሕዝብም አንተን ያመሰግናል። በሰማይ ያሉ በምድርም ያሉ በሰማይ ያሉ በባህር ያሉ በሰማይ ያሉ በጫካ ያሉ በሰማይ ያሉ በዋሻ ያሉ ሁሉም አንተን ያመሰግናሉ ይለና ይቀጥልና ወበርሃት ምድር ብርሃነ ገጹ ወእም ስብሐቲሁ። ከፊቱ ብርሃን የተነሳ ወእም ስብሐቲሁ ከልብሱ ብርሃን የተነሳ ምድር ብርሃን ሆነች ይለናል። ከልብሱ ብርሃን የተነሳ ስንል በደብረ ታቦር፣ ከሱ ብርሃን የተነሳ ስንል በቤተልሔም ሲወለድ። አዎ በቤተልሔም ጌታ በተወለደ ጊዜ ዓለም በብርሃን ተጥለቅልቋል። ከልብሱ ካልን ደግሞ በደብረ ታቦር ወአልባሲሁኒ ኮነ ጻዕዳ ከመ በረድ። አዎ ልብሱ ከበረዶ የበለጠ ነጻ ብሎ ያመጣዋል ማለት ነው። ወጸራ በዐቢይ ቃል ወይቤ ወድቀት ባቢሎን ሀገር አባይ። ደጊቱ ሀገር ባቢሎን ተፈታች እያለ በታላቅ ቃል ጮኸ ይለናል። የአጋንንት የርኩስ ጋኔን ማደሪያ ሆነች እያለ አዎ አገር ሲፈታ አዎ እነሆ ጋኔን አድሮበታል ተብሎ ይነገራልና መንደር ሲፈታ፣ ሀገር ሲፈታ፣ ትዳር ሲፈታ፣ ሕይወት ሲበላሽ፣ ይልቁንም ሰዎች ከሰይጣን ጋር ሲሆኑ የማይወሰድና የማይጠፋ ነገር የለምና፣ ስለዚህ ባቢሎን ሰዎቿ አዎ አጋንንትን እያመለኩ ዲያብሎስን እያመለኩ ሰይጣንን እያመለኩ አዎ ፈቷት። የአጋንንት የርኩስ ጋኔን ማደሪያ ሆነች እያሉ አገር ሲፈታ አዎ ምክንያቱ ዲያብሎስ ስለሚሆን ይህን ይናገራሉ ይለናል። የቁራ የጉጉት ማደሪያ ሆነች እያለ አዎ እነሆ የቁራ የጉጉት ማደሪያ ሆናለችና ዲያብሎስም በግብሩ ኦፍ ርኩስ ወጽሉአ ይለዋልና ኦፍ በነገራችን ላይ ገብረ መንፈስ ቅዱስ ግብፃዊ አባት ናቸው እንደምናውቃቸው። በዝቋላ እንዲሁም በምድረ ከብድ እንዲሁም በግብፅ የጸለዩ ታላቅ አባት ናቸው እና በምድረ ከብድ ሲጸልዩ እነሆ ሰይጣን ወፍ ቁራ አሞራ ተመስሎ መጣና ወፍ ተመስሎ መጣና አንተ መነኩሴ ውሃ ጠምቶኛልና የምጠጣው ስጠኝ ሲለው ምን ውሃ አለ በእኔ ዘንድ አለ አለው። ዓይንህን ልጠጣው አለው። ዓይኔ እኮ አንድ ፍንጃል ወይም አንድ ጽኒ አይሆንልህም፣ ካጠገበህ ጠጣውና እርካ አለው። ዓይኑን ነቆረና አወጣው። ቅዱስ ሚካኤልና ቅዱስ ገብርኤል መልሰውታል። እመቤታችን ይህን በጸጋ አድርገዋለች ይለናል ማለት ነው። ወምንባረ ኩሉ አርዌ እርኩስ ይለዋል። የጅብ የቀበሮ ማደሪያ ሆነች እያለ ይናገራል። አዎ አገር ሲያረጅ የጃርት ማፍሪያ ይሆናል ይላል። መሬት ሲያረጅ የአራሙቻ መብቀያ ይሆናል ይላል እና ይህን ይናገራል። አገር ሲፈታ የጅብ የቀበሮ ማደሪያ ይሆናልና አንድም ዲያብሎስም በግብሩ አውሬ ይለዋል፣ ያውም ክፉ አውሬ። ሄሮድስን ምንድን ነበር ያለው? አንተ አውሬ ነህ አለው። እነሆ እኔ አውሬ ነኝ። እንደውም አውሬማ ፈጣሪውን ያውቃል፣ ንጉሥን ያውቃል፣ አንተ ግን ከአውሬ በታች ነህ ሲለው እንመለከታለን። እስመ እምነ ህምዘ ወይነ ዝሙታ ወፅርቁ ኩሎሙ አሕዛብ ምን ይላል? አበርትታ ጥላ ካጠጣቻቸው አብነት ሆና ካሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና።
አዎ በነገራችን ላይ ሀገር በደጎች ትቀደሳለች፣ በክፎች ትረክሳለች። አዎ ሰብ ይቀድሶ ለመካን፣ መካን ይቀድሶ ለሰብ። ሰው ቦታን እንዲመሰገን፣ እንዲቀደስ፣ እንዲባረክ ያደርገዋል። ሀገር ደግሞ ሰውን ያሳድገዋል። በሌላ መልኩ ደግሞ ሰው ሀገርን ያረክሳል፣ በሌላ መልኩ ደግሞ ሀገር ሰውን ያረክሳል ማለት ነው። ይህንን ነው የሚናገረው። ከእሷ ጋራ እንደ እሷ የሴሰኑ አሉ፣ እሷን አብነት አድርገው ኃጢአት የሰሩ ነገስታቱም ጠፍተዋልና እያለ እነሆ ለምሳሌ ግብፅን ብንወስድ ጌታ ወደ ግብፅ የተሰደደበት ዓላማ ግብፅ በአምልኮ ጣዖት የተመላች ሀገር ይልቁንም ደግሞ ያልተፈወሰች ሀገር ስለነበረች መጣና መጀመሪያ ግብፅ ጸዋዕክዎ ተብሏልና ከግብፅ ልጄን ጠራሁ ስለተባለ ትንቢት ለመፈጸም ነው አንደኛው። ሁለተኛው ደግሞ ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ ይዌ ወይ ታፈሩ ሰራዊተ ይረሱ የግብፅ ጣዖታትን ቀጥቅጦ ለማስወገድ ነው። ይህንም ምን ይላል? የግብፅ ተራሮችና የግብፅ ጣዖታት እግዚአብሔርን ሲያዩ መቆም አልቻሉም። ተፍረከረከች የግብፅ ምድር፣ ጣዖታትም ወደቁ፣ አጋንንትም ቀለጡ ይላል። አዎ ምክንያቱም በጣዖት ላይ ያለ ዲያብሎስ ሰይጣን ነውና ጣዖት ሲሰባበር ዲያብሎስ አብሮ ተሰባብሯል ማለት ነው። ስለዚህ የጌታ አመጣጡ ትልቁ ይሄ ነበረ ይለናል እና ምን ይላል እዚህ ላይ የሚነግረን የአጋንንት የርኩስ ጋኔን ማደሪያ ሆናች እያለ ይናገራል ካለ በኋላ አበርትታ ጥላ ካጠጣቻቸው አብነቱን ካሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና ይህን ይነግረናል። ቀጥሎ ምንድን ነው የሚለው? ወሳየጥ ምድርኒ እለበሉ እምነ ኃይለ ነፈር አጻ ይላል። ምንድን ነው? ምድሩን ለወርቅ ለብር የሚሸጡ የሚለውጡ ነጋዴያንም ደስ ብሏቸው ከሰበሰበሰችው ገንዘብ በልተው ጠጥተው የሚኖሩ አንድም ለብዕሉ ደስ ብሏት ከሰበሰበችው ገንዘብ ከብረው የሚኖሩ ሁሉ ጠፍተዋልና ምና ኃይለ ነፈር አጽ አለ። እንደ ከተማ ቅሬ የከተማ ቅሬ ቤቷን ጠርጋ አንጠፋ ጎዝጉዛ የወጣ የወረደውን እያሳደረች ገንዘብ እንደምትሰበስብ አጋንንትም እንዲሁ ዓላማቸው ከዛም ከዚህም ያለው ባለጸጋውንም አይፈሩትም፣ ድሃውንም አይንቁትም፣ እንዲሁ ስደተኛውንም እነሆ አይጸየፉትም።